ነገር ንገራችሁ። የሴት ልጅን የሴት ቤተሰቡን የሚያከብረው ወንድ ምን አይነት ወንድ እንደሆነ ንገራችሁ። መጀመሪያ ከሷ ጋር ሁሉንም ነገር ማሳለፍ ይችላል ማለት መንገድ ላይ የሚሆን ውጪ ላይ ብዙ ነገር ማሳለፍ ይችላል። ያቺ ሴት በጣም የሚወደው ከሆነ በጣም ያቺ ሴት ክብር ካለ ከሆነ ያቺ ሴት በጣም በጣም የሚፈልግ ሚስትነቱ የሚፈልግ ልጅ እንድትወልድ የሚፈልግ ከሆነ ያቺ ልጅ ምን ያደርጋል? እሷን ክብር መጠበቅ ማለት እውነተኛ ቀለበት አድርጎ ትክክለኛ ፍቅሩን ገልጾ ከዛ አደባባይ ላይ ማለት ነው አደባባይ ላይ እየተሰራ ከሆነ ማለት ነው አደባባይ ላይ እውነተኛ ፍቅር ወልዶም ይሁን ማለት ነው። ገባች አይደለ? እንደዛ ከሆነ በኋላ ነው ቤት የሚያስገባው። እሱ ለካ ቤት አስገብቶ አብሮ ይኖራሉ። ጥያቄ ልጠይቅሽ ሳኒ፣ ጥያቄ ልጠይቅሽ። አንቺ ልጅ ወልደሽለት አብረሽ ተኝተሽ አንድ ወንድ መኪና ገዝቶ እንኳን ይኸው እንዴ ስናገረው ሰደበኝ፣ አንቺ እንዴት አታቂም ስትላት እኮ ፍቅር አፍዞኝ። በጣም ነው እንደ ፍቅር ያፈዘዛቸው የንቀታቸው ጥግ መጨረሻ እንዴ ነው የምትዋረዱት ሁላችሁ። ወንድ አፍቅረሽ የምትወጡ ፍቅር ምዘርቅ ነው እንጂ ፍቅር አንድ ጊዜ ነው እንደሚጠፋው። እኔ ንገራችሁና ከዛ ይሄ ክብር ያለ ወንድ መስፈርቱ ምን እንደሆነ ንገራችሁ። ትክክለኛ ፍቅሩን ገልጾ ትክክለኛ ፍቅሩን ማለት ነው ገልጾ ከዛ በኋላ ቀለበት አስሮ ከዛ በኋላ ነው መነካከት ራሱ ሴት ልጅ መነካከት ራሱ አለበት ማለት ነው። ዝም ብሎ መነካከት ራሱ የለም። ገባሽ? እንደዛ ሁሉ ምንድነው ድንጋናችሁ እንዴ? ገባችሁ? እንደፈለጉ መጨማለቅ ራሱ የለበትም። ሴት ልጅ ለራሷ ክብር ከሆነ በቃ ይሄ ነው እውነት። እናንተ አትጃጃሉ። እዚህ እየመጣችሁ ፍቅር እኮ የራሷን እኮ በጣም ትጠብቃለች፣ የእናቱ ልጅ ነች፣ ፍቅር እንደዛ ገበች እያላችሁ ለካ አስወለድክና ራሷን እኮ ማለት ነው ራሷን እንደዛ እንዲያቀብሩ ውርደታችሁን እዚህ ሚዲያ ላይ ከተገለጸ በኋላ አፋድ እንደዛ አደረገ፣ ፍቅር እንደዛ አደረገ። መጀመሪያ ውርደታሞች እናንተ እራሳችሁ ሁለታችሁ ውርደታሞች። ተረጋጊ ሳኒ፣ ተረጋጊ ማሚ፣ ተረጋጊ የኔ ቆንጆ የኔ ውድ አውርቼ ከዛ በኋላ ታወራለሽ። ሚራ ተረጋጊ ራስሽ ማለት ነው። እራሳችሁ ናችሁ እራሳችሁን ያወረዳችሁ። እራሳችሁን በምን እንደሆነ ያወረዳችሁ ንገራችሁ። መጀመሪያ ቤተሰብ ጋር ሽማግሌ ልካችሁ ከዛ በኋላ ነበረ አብራችሁ መቀጠል። እርግዝና ከታወቀ በኋላ ሽማግሌ መላክ ነበረበት። ሁሉም ነገር መጨረስ ነበረበት። ገባክ አይደለ? ይሄ ነው ሴትነት ማክበር ማለት ነው። አንተ እንደፈለክ ከተጫወትክ በኋላ ልጅን አስረገዝክና አስወለድክ በኋላ ፍቅር እንደዛ እኛ ከኦዲየንስ ደብቀን ነበረ፣ ለስራ ብለን ነበረ፣ እንደዛ ተፈለጣ፣ እንደዛ ተቆረጣ። የአማራሽ ሰርግ ነው። በአናትሽ ተተከለ። ሁለታችሁም በአናታችሁ ተተከሉ። ቅሌታሞች፣ ውርደታሞች፣ ለገንዘብ ብቻ የምትኖሩ ሻርሙጦች ናቸው። አራት ነው። አን ምን ታውቂያለሽ? እንደዛ እኮ እንዲያከብር የምታደርገው እራሷ እኮ ናት። ታዲያ እንደዛ ሽማግሌ እንዲልክ ለቤተሰቧ ሽማግሌ እንዲልክ እኔ አረግዣለሁ፣ ሆናም አልሆናም ላንተ አረግዣለሁ፣ ለቤተሰቤ ሽማግሌ ላክልኝ፣ ክብሬን መጠበቅ አለብኝ፣ ለእናቴና ለአባቴ የሚገባው ነገር ማድረግ አለብኝ። እኔ ልጅ ካረገዝኩኝ እንዲያገባው ላንተ ሚስት ነኝ። ከዚህ በኋላ ያ ነገር እኮ የሚገባኝ ነገር ማድረግ አለብኝ ብላ ማናገር ያለባት እሷ ነች እንጂ እንዴት ነው እሷ ራሱ ልጁን ካረገዝኩ ብላ ዝም ይሄ ሴትነት ነው? ይሄ የምርን እኮ ነው። አንቺ እኮ እኔ ላይ የሆነ ነገር ቢፈጠር የኔን ፍቅረኛ አሁን እኔን ካስረገዝከኝ ልጁ ካንተ የኔ ማለት ያንተ ልጅ እኔ ጋር ስላለ ስለዚህ እኔ ያንተ ሚስት ነኝ። ለኔ ቤተሰቦቼ ጋር ሽማግሌ ላክልኝ፣ በቃ ሽማግሌ ላክልኝ፣ ለእናት ለአባት አሳውቅልኝ፣ በቃ ቤተሰቦች ማወቅ አለበት ብዬ ማናገር ያለብኝ፣ ክብሬን መጠበቅ ያለብኝ እኔና እኔ ብቻ ነኝ። አለቀ። አንቺ ራስሽን ካላስከበርሽ አንቺን ያገባው ወንድ ሊያከብርሽ አይችልም። ክብርሽን ካልጠበቅሽ አንቺን ያገባው ወይ የንቺ ፍቅረኛ የሆነ አንቺን ሊያከብርሽም ለአንቺ ክብር ሊሰጥሽን ለቤተሰቦችን ክብር ሊሰጥሽም አይችልም። ይሄ የኔ ጥግ አይሽ ቤተሰቦቿን እንዴት እንዲያስነቀች እንዴት ነው እስክትወልድ ድረስ ለእናቱ ሳትናገር ያለ ሽማግሌ ያለ ወረቀት እንዴት ነው እንጂ አንድ ላይ እየኖራችሁ ልጅ ወልዶ ተደብቆ አንድ ነው እየኖሩ። ግን እኔ ፍቅር ክብር ያለት ሴት ነች ብሎ ማውራት ራሱ እኮ ማለት ነው ይሄ ንቀት ነው። ለብር ብሎ እኮ ነው እሷ ክብር አንድ ሴት ክብር አለኝ ብላ እንዳትመጣ። ይሄ ክብር አለኝ ብሎ አንድ ወንድ እንዳይመጣ ዩቲዩብ ላይ ማለት ነው። ምድረ ቅሌታችሁን መጀመሪያ ሰብስቡ። ምድረ ቅሌታ
ስለ ክብር ለማስተማር እንዳይሞክሩ። እኔ ሀቁ ነው የሚነግራችሁ። ማንሽም ብትሆኚ ለራስሽ ተማሪ። መጀመሪያ ወረቀት ከፍታችሁ ለራሳችሁ ተማሩ። ገባችሁ ወይ? ከጎግል ሰርች አርጉና ስለ ክብር ተማሩ። ክብር ነው ብላችሁ ለእኛ ግን ለማስተማር እንዳትሞክሩ። እውነት ክብራችሁን አሳይታችሁናል እያንዳንዳችሁ ማለት ነው። ከላስ ይብረን ነው እንዴ? እንዴት ነው? በስማም ወልድ የተኛ ሀገር ላይ ነው ያለ ሽማግሌ ሴት ልጅ? እኔ አውቃለሁ ውዶቼ፣ ይኸውላችሁ ድንገት የተፈጠረ ነገር ነው። ወይም ድንገት ያረገዘች ሴት ነች ተብላ ራሱ መጨረሻ ላይ ምን አረጋች? ያስረገዛትን ልጅና ለቤተሰቦቿ ነገረች። ከዛ በኋላ ምን አረጋ? የሚያስፈልግ ነገር ሁሉ ጨርሶ ለቤተሰቦቿ የሚገባ ነገር ሁሉ አድርጎ ልጅቷን ወሰዳት። የተኛ ሀገር ላይ ነው። የተኛም ሀገር ላይ ያለ ነገር ነው ይሄ። ግን ይሄ እኔ አይቼ የማላቅ ሰምቼ የማላቅ ነገር ጊዜው ማርና ክርስቶስ ሹሃ እንዴት ነው ይቻላል እንዴ? የተኛ ሀገር ነው። ግን ሴት ልጅ ያለ ሽማግሌ አገብታ ወልዳ እናት ሳታውቅ የወለደችኝ እናት የለዛው። እዚህ ውስጥ ማውራት ከፈለጋችሁ አወሩ፣ ካልፈለጋችሁ ደግሞ ውጡ ማለት ነው። እዚህ ምንም አታደርጉም። ወይ ሀሳብ ስጡ ወይ ሳታወሩም ውጡ። ፋክት ነው ይሄ። ማውራት የምትፈልጉት አንድ ቁጥሩ ጻፈው አስገባቻለሁ። ለሌላ አታወሩ፣ ላይ እንትን አታወሩ። እኛ እኮ ማንንም አነክም። ስለ ፈቃድና ፍቅር ብቻ ነው እያወራን ያለ ነው። ግን እነሱ ራሳችሁ ኦዲየንሱን አስለቅሷቸው። ኦዲየንሱን ይሄ የመዳም ቅመሞቹም ለነሱ ብሎ በጣም እንባ የፈሰሰው አለው። የነሱ እንባ ደግሞ ይሄው አደባባይ ላይ አዋረዳችሁ። እሰይ ደግ አዋረደ። እሰይ እንካ ገና ብዙ እናያለን የሚያዋርዱት ማለት ነው። እነዚህ ቅንቅን ማለት ነው። አዎ ፋክት ነው ይሄ። ታንቀሽ ሞች መሞት ከፈለግሽ ማውራት ካለባችሁ ገብታችሁ አውሩ። ካልፈለጋችሁ እዚህ ውስጥ ያላችሁ ራሱ ቡርቴ አውሪ። ማውራት ካለብሽ ማይላብ አውሪ። ሁላችሁም አውሩ። ምን እኛ ብቻ ነው እዚህ ጋር የተቃጠረው? እናንተ አታውሩም እንዴ? ምን ነው በጣም ነው እንዴ ምስኪን ሆናችሁ? ያላ ካላስ አውሩ። ጉድ እኮ ነው። ለምን መጠየቅ አለባት? ዋንኛ ተዋናይ ናት። የምንም ምስኪን የለም። ማውራት ከቻላችሁ አወሩ፣ ካላወራችሁ ጸጥ ማለት ማፍታችሁ ነው እንዴ? በግድ ነው እንዴ ሰው ማውራት የሚፈልግ? ውጪ ማሚ ውጪ፣ የኔ እናት ውጪ። ምን ያወራስ? የሚያወራ ሰው ምግብ ማግባት ቡርቴ እንደዛ አትበይ። በግድ ነው እንደ ሰው ማውራት? ማብትሽ እኮ ነው ማውራት እና አለም ማውራት። በነገር ላይ እኔ አውሩ። እሺ እኔ ስራ ላይ ሆኜ የእናንተ ወሬ ያተም ለምለም ራሱ ታዳምጥ አውቃ ነው ብር ትበላለች። እሷ ራሱ ጉቦ ትበላለች። ጉቦ ትበላለች። ታስባት ከቡታ ጀሮች እኔው እያለሁ አሁን ፎቶ ለጥፌ ምን ያለው ፈጣሪው ያዋርዳችሁ ብዬ ቪዲዮ ሊሰራ ነው። ቅድም ተናግሬ አንቺ እንደዛ አትበይ ቡርቴ። ብዙ ልጆች እኮ እውነት ብዙ ልጆች እያለቀሱ ለነሱ ብለው ይታረቁልን። በእውነት እነሱ ሲሚኝ መቅዲ ማለት ነው እና ማናት ለምለም ማለት ነው። ሁለታችሁም ትፈቅራላችሁ፣ ትዋደዳላችሁ። ፉፉ በጣም ነው የምወድሽ ምናምን ያለች ማለት ነው። ያን አብሮ ምንድን ነው በቃ የሆነ እንደ ፍቅረኛሞች ጀስት ፍቅረኛሞች ብቻ ልጅ እንዳለ እኔ አላወኩም ነበረ ያኔ ማለት ነው። ግን እኔ ራሱ ብዙ ሰው ጋር ተከራክሬ ቡርቴ ከብዙ ሰው ጋር ተከራክሬ ልጅ የላትም ብዬ እኔ ራሱ ለምለም አውቃ ነው የእነሱን እድገት አትፈልግም። እሷ ግን ኤከዳ አላለችም። ማን ያለው ልጅ የላትም ከየት ሰማችሁ አለችን አይደል? ቪዲዮ ሲወጡ ነው እነሱ ልጅ አላቸው ብላ የነገረችን እንጂ እኮ እሷ ራሱ ዋሽታለች እኮ። ባለፈው በአሽሙር አውርታለች እኮ። ስም አልጠቀሰችም እንጂ አውርታለች። ማሬቱ ቁርሳችንን እንኳን ሳትበሉ ውዴ በልቼ ቡናዬን ጠጥቼ አሲሬን ጠጥቼ ግጥም አድርጌ ነው እያወራሁ ያለው። ሶሪ አንቺ ካልበላሽ ቢ ገና ነሽ አንቺ። እኛ ተነስተን በልተናል። ተይ የእናቷ ብርቅዬ ተይ። እኔ ከአሁን በኋላ የማናችሁም አላምናችሁም። አገቡ አላገቡም፣ ልጅ አሉ የሉም፣ ፍቅረኛሞች አይደሉም፣ ጀስት ጓደኛሞች ምናምን አይደሉም። እኔ አላምናችሁም። ዩቲዩበር በጭራሽ አላምንም። ማንሽም አይተካል። ማታ አክት የሚያደርጉትን አክት ሁለቱም እያየሽ ነው። እሷ ራሱ ጸጉሯን አይቻለሁ፣ ግን እስከ መጨረሻ አልነበርኩም እንጂ አይቻለሁ። እኔ እንቅልፍ ወሰደኝ በቃ ኖ እኔ መሀል ላይ ነው የተኛው። አልጨረስኩም።
ግን እግዚአብሔርን ካሁን በኋላ ማምንማ የለም። ፈጣሪ ያዋረዳቸው የኦዲየንስን ለማንተም ከዚህ በፊት ያለቀሰን እንደውም ፈጣሪ ይቅር በለኝ። የምሬ ነው። የማንም ካሁን በኋላ የማንም በአይችን ማልቀስ የለብኝም። እንዴት አደርሽ? እግዚአብሔር ይመስገን። የማታ ላይቭ እንዴት አየሽው? ፍቅርና አይቻለሁ እኮ አንቺ በጣም ነው እንትን ያደረኩት እግዚአብሔርን። ለካ እነሱ ይሄንን ደብቆ መጀመሪያ የእሷን እንትን ሃይማኖት አላወቁም። እንደ ሁለቱም እኮ ሲቀራረቡ እኮ ሃይማኖት ብሎ አይደለም ፍቅር ብሎን አይደለም እንደ የተገናኙ። ከዛ በኋላ ወለዱን ደበቁ። ከዛ አይዲ ቀነስ እንትን ሰው አያይም ማለት ነው። ልጅ ተወልዶ ሲደበቅ ልጅ ሲያሳዩ ሰው አሁንም እኮ ሰው አላወቅም። እነሱ ናቸው እንጂ ያወጡት። እንዴ ሰው አወቀ እንዴ አላወቀም። እግዚአብሔርን አንድ ነገር ያደረገ ሰው አይመስሉም እያወቁ ማለት ነው። በልጅ እኮ እንኳን ሰው እንኳን ልጁን አሳይቶ እኮ ሰው እኮ እንኳን ልጁን አይቶ በጣም ነው እንትን የሚሆነው። እግዚአብሔርን በጣም ሼም የማያውቁ ግን ምን አይነት አገር ነው? እግዚአብሔርን ምን አይነት አገር ነው? ወልጅ ያለው ይላሉ መጥቶ አርግሽ ያለው ይላሉ። እሺ ለምን ይደብቃሉ? ጫካ ውስጥ ነው እንደሚያረግሱት እንደ ዶሮ እኮ እንቁላል ራሱ እኮ ቤት ላይ እኔም ብላችሁ ሲሚ መቅዲ ማለት ነው። ለአንቺ ጥያቄ ነው መቅዲ ነሰኒ ማለት ነው። ሲሙኝማ ፍቅር ከዚህ በፊት የአብርሃም ፍቅረኛ ናት የተባለ አይደለም እንዴ? ከዛም በኋላ ነው የፉፉ ነው ያኖቹ እናቴ እነሱም ድሮም ጀምሮ እኮ አብርሃም እና እሷ እኮ ፍቅር እንደዛ የሆነ ስራ እየሰሩ ነበረ። እኔ እነሱ 5 ዓመት ነው 4 ዓመት ፍቅረኛሞች። ውሸት እኮ ነው። በልጅነታችሁ ነው ፍቅረኛሞች የነበሩ ብሏል እኮ ልጅነታችን ጀምሬ። እናቴ ልጅነቷ ጀምሮ ዳቧን ይበላል። ከዛ አስረገዘ። ጡንካ እሰደግ አደረገ። ለምን ሰጠችው? ለምን መጀመሪያ እሷ ለአባቷ ለእናቷ ክብር አይኖራትም? መጀመሪያ እሱ ይህንን ነገር ሲጀምር ለምን አብራ ስትተኝ በጣም ጣፈጣ። ከዛ በኋላ ስትወልድ ደግሞ ደበቀች። ኧረ እባክሽ ካካ ነው እንደ ሽንት ቤት የሚደበቀው ልጅ እኮ ያድጋል እኮ። ኧረ እባክሽ እግዚአብሔር የገረመኝ ነገር ማለት ነው ከወደንሱ መደበቁ ሳይሆን እኔ የገረመኝ ከእናቱ ነው። እንዴት ከቤት ናቸው ጫካ ውስጥ እኮ ነው የሚያረግዙት ማለት ነው። እንደ ውሻ ማለት ነው። ውሻ እኮ በሄድበት ቦታ ሁሉ ነው የሚያረግዘው። ታውቃላችሁ? ይሄንን እንደ ውሻ ነው። በቃ በየቦታ ነው የሚያረግዙት። ከዛ በኋላ ይደብቃል። ማፈሪያ የሌላቸው ማፈሪያ የሌላቸው ልጁን ፎቶ ለምን ፎሰትክ ብላ ደግሞ ትከራከራለች። ለምንድን ነው ፎሰትከው? ለምንድን ነው ፎስት ያደረገው? ሲያደርገው ለምን አልከለከለችም? ሲያደርገው ለምን አልከለከለችም? ከፍታ እኮ ነው እየሰጠችው። ልጁን ለምንድን ነው የማይፖስተው? ልጁ እንዴ ከፍታ ስትሰጥስ እዛኔ እኮ ነው ማፈር ያለባት። አሁን ምን አስፈራ? ወለደች እኮ እንዴ። ልጅ እኮ የሚያስፈራ ነገር አይደለም እኮ እናንተ። ምንም ያፉ ምንድነው? ሰው እኮ ልጁን ሳይሆን ሌላ ነገርም እያሳየ አይደለም እንዴ? አንድ ነገር ልንገርሽ። እሱም ደግሞ ስሚ ሚሬ፣ እሱም ጥፋት ለምን ጥፋት እንዳጠፋ ታውቂያለሽ? እችን ልጅ ይፈልጋታል አይደለም? ወደፊት ሚስቱ እንድትሆን ይፈልጋል አይደል? በቃ አንቺ እኮ የሆነ ነገር ስትፈልጊ ይሄ ሆድና ግንባር አይደበቅም ይባላል። ገብቶሻል? ስለዚህ እሱ የሆነ ነገር ከሷ ጋር ሲፈልግ የሆነ ነገር ሲፈልግ በቃ እናቴ ይሄንን ነገር አስበናል፣ ይሄ ነገር ሊሆን ስለሚችል የሆነ ሽማግሌ ነገር የእሷን ቤተሰብ ጠይቁ፣ እሷንም ጠይቁ። ለምን ሽማግሌ ያላከም? እሱስ ቢሆን ዳቦ ቆርሶ ስንት ነገር ካደረገ በኋላ ሄዶ መቼም እናት ፈርዶባታል። እዚህ እኮ ነው ለሽፌት ልጅ ክብርና መጀመሪያ የነበረው እዚህ ጋር እኔ ንገርሽ መግዲ እዚህ ጋር እኔ ንገርሽ እሱ ለምን እንደዛ አላደረገም ያልሽ ነው አንቺ። እሱ ወንድ ልጅ ነው። ወንድ ልጅ ከሰጣሽ ነው የሚቀበለው እንጂ አንቺን አንቋ አይደለም። እሷ ናት ራሷንም ቤተሰቧንም ማስከበር ያለባት መጀመሪያ ማለት ነው። እሷ ሽማግሌ ላቅኔን አትንካኝ ቢል እሱ አይደፍራትም መቼም ወንድ ልጅ ማለት ነው። ራሷን ክብር ያወረደችው እቺ ፍቅር ራሷ ናት። ለምንድን ነው መጀመሪያ ሽማግሌ ላክ ሁሉም ነገር ጨርስ እኔን ከመነካቴ በፊት
የነገ ህይወት ሚስት ትዳሬ የልጆች አባት ብለህ ካሰብከኝ እኔን ሽማግሌኛ ቤት ላክ፣ የሚያስፈልገኝ ነገር ሁሉ ሙላ ያለ ምትል ሴት ልጅ ናት፣ ወንድ ልጅ አይደለም። ወንድ ልጅ አንቺ ከነገርሽው ነው የሚያደርገው። የምሬ ነው። እነዚህ አንቺ መጀመሪያ መቅዲ ስሚኝማ፣ እግዚአብሔርን ስሚኝ መጀመሪያ ማለት ነው። ይህንን ነገር ሲያደርጉ ልጅ እንደሚመጣ አያውቁም። በቃ ተኙና እንደ ሽንት ነው እንደ የፈሰሱት ምድረ ቅንቅናሞች። ልጅ እንደሚመጣ አያውቁም። ከፈጣሪ እኮ አይደብቁም። ከኛ ነው የተደበቀው ይሄ ነገር። ከኛ እኛ ሼር እናደርጋለን፣ ላይክ እናደርጋለን፣ ሄደን ቪዲዮዎችን እናያለን። ልጅ ስላለ እኛ እምቢ እንላለን እንዴ? እንኳን ሮጤን ነው እንጂ የምንሄደው እንዴ? ሰው እኮ ብዙ ለካ ብዙ ነገር ይወጣል። እግዚአብሔር ያዋርዳችሁ። ኦዲየንስ እንዲያውቅ አንፈልግም አሉ እኮ። ኦዲየንስንማ አይፈልጉም ውዴ። ምን ሆነሻል? እምባሲ ያለቅሱ ብቻ እኮ ነው ችግር ሲመጣ ነው ላንቺ የሚነገር እንጂ ደስታ ነገር ማል ነው። ኦዲየንስ ካልነገረች ላይ እናቷ ሲሚኝማ መግዲ እኮ እሱ እንዲህ ብሏል። ኦዲየንስ ጓግቶ ሊያዩን ፈልገን ነው እንደዚህ ያደረግነው። ልጃችን ደብቀን ፍቅረኛ መሞች ብለን ያላወራን ነው ያሉ ነው። ሶፎራ ሲሙኝ ሚዲያ ነገር በጭራሽ ሚዲያ ከመደበቁ ምንም አያሳስበኝም። ግን የሚያሳስበኝ ነገር አንድ ሀገር ሆና አንድ ሰፈር ሆና እንዴት ነው ከእናት አባት የምትደበቀው? እናንተም እግዚአብሔርን የሚመጣው የወለዳም አርግጃለሁ የሚለውን ከቡታጅራ ነው። ከሌላ ሀገር የመጣ ሰው ማንም የለም። ምን አይነት እኔ አሁን ጥያቄ እነሱ ውስጥ ተሸካሽጎ ጨርሾ ወልዶ መጥቶ ራሳቸውን አዋርዶ መጥቶ ለምንድን ነው ለሀቢባ የሚናገሩት? ይሄን ችግር ይሄ ኮተት ሁሉ ማለት ነው። ምን ታድርጊ? ይሄ ኮተት ማውራት አልፈልጉም ነበር። ሲሚኝ እሷ የመጣችው አመጣጧ በዩቲዩብ ምክንያት ነው እንጂ በቻናሉ ምክንያት ነው እንጂ ይሄ ነገር ሁሉ ነገር ሀቢባ ደግሞ ቡርሴዬ ልክ ነሽ እኮ እሷ የመጣችው እንደዛ ነው። ግን ሀቢባ ደግሞ ምንጠር ሳታረግ ሀቢባ ቤት ቃል ጀል ደግሞ አሬ ማንጥራ መጣጣራ ማንሲው ምን እንደሆነ በቃ እኔ ፈሮት እንደው ያን እግዚአብሔር እኔ ማከዲ እኔ የገረመኝ ነገር እንንገርሽ ማኪና ከባንክ ይሳፈን ተባድሮ ለምለም ነግራናለች። እሱን እኮ ለምለም ነግራናለች። ማሬ ለምለም ነግራናለች ውዴ፣ ለምለም ነግራናለች። ኦሶ ኮራ ማግኒ ይሄንን ስትሰጣ ለምን ዝም አለ? መኪና ገዝቶ ደግሞ ለምን አልነገራትም? ይሄንን ከዛ ስትሰጥ እኮ ሙዙ ጣፍጦ ነው ማለት ሙዙ ጣፈጠና አልተናገረች። ሙዙ ጣፍጦ ነው ጣፈጠና ከዛ መኪና ሲገዛ ለሷ አይነግርም። ለስሜት ብቻ ነው ከሷ ጋር የሚተኛው። በቃ እንደዚህ ነው እግዚአብሔር እንዲቆረጥራስልናል። እነሱ ሽንታቸው ራሱ እንደ ፍላጎታቸው አድርጎ መጥቶ እዚህ ጋር ሲያስጠሉ ግማታሞች አናታችን ላይ ሊወጡ። ማን ነው ደብቅ ያለ? መጀመሪያ ከፍታ ስትሰጥ ለምን አታውቅም? ይሄንን ነገር ሲመጣ ይሄን ነገር እንደሚመጣ መጀመሪያ ማወቅ አለበት። እንኳን አንድ ሲሆን ለእናቷ ለአባቷ ማለት ነው። እግዚአብሔር ማለት ሀገር ማለት ነው። ሀቢብቲ ሶሪ ሆይ እኔ የሚላችሁት አሁን ሰው ከ15 ዕድሜ በላይ ከሆነ ልጅ ይወለዳል። ገባችሁ? ቆይ እኔ አልጋ ላይ አሁን ሲተኛ አንዴ ወንዴ ጋር ሲተኛ ድሮ የእቃ ጨዋታ ወይም ጭቃ ሲጫወት ልጆቹ አብሮ የሚተኙት ህፃን ልጅ እንደዛ ነው የሚያስቡት። አልገባኝም እኮ አሁን እሷ እድሜ ከ15 ዕድሜ ባልጣለች፣ እሱም ደግሞ ትልቅ ሰው ነው። አልጋ ላይ ከተኙ ልጁ ይፋጠራል። ቆይ ስናስቡ እንዶ መከላከያ ወስድም ነበር። እንዶ ልጅ ካልፈለጉ የሚከለክል ነገር አለ እኮ። እንዶ ልጅ ወልድ ልጅ እንዲረገዙ ነው ያደረጉት። አሁን ወንድና ሴት ከተገናኙ ልጅ ይረገዛል። خلاص ፈልጎ ያደረጉት መጀመሪያ እነሱ ማለት ነው ሲያደርጉ ለምን አያፍሩ? መጀመሪያ ከወለዱ በኋላ ለምን ይደብቃሉ? ልጅቷን ህይወታቸው ይደበቅ። አንቺ ስሜታው ነው ያደረጉት። አያውቁም። ይቅርታ ስሜታው ነው። አፈራባታቸው ይብሉ። እዚህ ጋር ኦዲየንስ ለአናቱ ላይ ወጥቶ ዛሬ ለማኪና ገዛ። እኔ ከፍቼ ሲሰጥ ኦዲየንስ እያባሉ ኦዲየንስና ኦዲየንስ እያጣሉ የኔ ወደ ይሄንን ሰምቶ ራሱ የማታ ነገር ለኦዲየንስ እየዋሸን ነው እየሰራን የነበረ ያለ ራሱ ሰምቶ ራሱ ምድረ ቆሻሻ ለራሱ ፋንት ማይቀይር ምድረ ሸቃሪት ምድረ ቅንቅራ ምድረ ቅዘና ጊፍት ሲሰጡ ነበር።
እነሱም ጫካ ለስራ አስረግዞ እሱም ወንድ ከሆነ ደግሞ አስረግዞ ስለሚጠፋ ደብቆ ከወለዳ በኋላ ደብቆ ስለሚያስቀምጥ እኮ ነው ግፍት የሚሰጠው። እንደዚህ አይነት ነገር ከእግዚአብሔር የማይደበቅ ነገር ከሰው የተደበቀውን ነገር ሲወጣ እንዴት ነው እነሱ እዚህ ጋር መጥቶ ግፍት የሚሰበስቡ? እነሱ እኮ ሚናሞች ሲወዳደሩ ግፍት የሚሰጡት የእሷና የእሱ ማለት ነው እየተወዳደሩ እሱ 18 ሲገባ እሷም 18 እሱ አንቺን እኮ እናትሽ ማለት ነው 9 ወር ሙሉ እኮ ተሸክማ የወለደችው እግዚአብሔርን ተጨንቃ ይሄንን እሷ ስትወልድ አታውቅምና። ግን ይሄ መውለዱ እንዴት ነው የተወለደው? እኛ ሰናይ ማለት ነው እሷ ከህፃንነቷ ከአብሬሽ ጋር ስትኖር እኔ አውቃታለሁ። እንዴት ነው የተረገዘው? ይሄ ልጅ ራሱ ከየት ነው? እኔ ያረገዘች ጊዜ አውቃለሁ። ባኪ ድርይ የሆነ ድርይ ለብሳ ከአንገቷ በላይ እየሰራች ነበረ የሆነ ፓርት ላይ ቪዲዮ ማለት ነው። ለከዳባን ቁሙስ አድርጎ ከዛ ጭፉፍ አደረጋትና ጌታ ሆይ በጣም እኮ የሚጣፍጥ ነገር ስለሆነ እኮ ነው። በቃ ሰጠችና ዳቦ ሰጠች። ከዛ በኋላ ከልቅቅ ለቃቃሞች ምን እንደሆነ የሚሉት ፍቅር በራሷ የሚታመን በራሷ የተከበረች ሴት ነች። ፍቅር የራሷን በጣም ታከብራለች። ፍቅር የራሷን እኮ አንድ ወንድ ጋር ተነካክታ አታውቅም። ለካ ወርግረት ማሪ መጀመሪያ ማለት ነው የራሱን ማስከበር ማለት ለእናትሽ ክብር፣ ለአባትሽ ክብር፣ ለቤተሰብሽ ክብር። ቄጥሽን ከፍተሽ ስትጠጪ ችግር የለም ይጣፍጣል። አዎ የሚጣፍጥ ነገር ነው። ያገባችሁት እናንተ ታውቃላችሁ። እናንተ ሲንግሎች ሶሪ እሺ። ስለዚህ ማለት ነው ሲጣፍጣት ዝም ማለች አይደለም። እኔ ጥያቄ እኔ የአባቴ ልጅ ነኝ የቀብራራው ልጅ ነኝ የተባለ ጊዜ የት ሄዶ ነው? አሁን ተቀብሮ ነው ይሄ ሚስጥር የወጣው? ኖ ቀበቶ ሲፈታ እኮ ችግር የለም። ቀበቶ ከተለቀቀ በኋላ በቃ ሰንድ ተደረገና ከዛ በኋላ ተውለት ነው። ስሚ እዚህ ዩቱብ ላይ ይሁን ቲክቶክ ላይ ይሁን ሚዲያ ላይ ማለት ነው ሴት ልጅ የሆነ ዝቅ አድርገው እንኳን ሴት ልጅ እንኳን እሷ ተሳስታ ሴት ልጅ ናት ተሳስታ እሺ ሊበል እሺ ስልሽ እሷን ደግፋ አይደለም እሷን በሞት አልደግፋት እሷ ሰይጣን ደግፋት። ግን ተሳስታ እሷ እሺ ብል እንኳን ለእናት ክብር ለእናቴ እኖራለሁ ለእናቴ እሞትለታለሁ ለእናቴ እንደዚህ ናት እናቴ በቃ ለእናት የሚያስብ ሰው ለሚስቱም ለሴት ልጅ ማሰብ አለበት። እነሱ ሴት ልጅ እንደሚንበያሰው የእናቷን አንገቷን ያስደፈችው እሷ ናት እኮ ያስደፈረችው እኮ እሷ ናት እኮ እሷን ስትወልድ እኮ እናቷን እንደዚህ አይደለች ራሱ ማለት ነው እሱ ራሱ ማለት ነው ያችኛው ሴት ልጅ አይደለችም እናቷ ግን ሴት ልጅ ናት። ምን ይላሉ? እናቴ ለእናቴ ሞታለሁ ለእናቴ እናቴ ትሞት ከእናቴ እነዚህ እናቴ የሚል ሰው ያችኛዋ ከሱ እሱ ያስረግዛ ሴት እናት ናት። ለሌላ አሁን የማናት የፍቅር ልጅ የሷ ፍቅር እናት ናት። ደህና እናት ጀግና እናት ናት። ታውቂያለሽ የፍቅር እንኳን ምንም ነገር እንኳን የሆነ እንትን ብትሆን ብትሳሰት እንኳን ፍቅር ልጅ እግዚአብሔር አሳድጎ ትልቅ ቦታ ብደርስ የፍቅር ልጅ ፍቅር ጀግና ብርቱ ኩራት እናት ናት። እንደዛ ማሰብ አለባቸው። መጀመሪያ እናቴን ወዳለሁ የክሌ ልጅ ነኝ እናቴ ትሞት ለእናቴ ቀበር እናት ከእናቴ ቀድሞ ይወሰድክ። እያንዳንድሽ ውሸታም እያንዳንድ አስመሳይ ቆዳ ቆሻሾች የምር ነው። በብር ብቻ እናቴ ደግሞ እህቴ አሳልፈ አልሰጥም። እህት ያችኛው እንኳ እህት ናት። እሱ ራሱ ማን አባቱ ነው? እሱ ራሱ ቀለበት ሳታደርግ ምንም ነገር ለሰው ሳያደርግ ወንድ ነው። ወንድነቱ መስሎ ነው እንዴ ከሷ ጋር ማን ነው እሱ? አንቺ እሱን ተይ። ደሃ እናቱን ሳያነሳ ገባ ቸርችራ ብሎ የእናቱን ገበና መብቶ ምንም ማለት አይደለም። ግን አንቺ ድህነትሽን እንትን ሳቲ የራስሽን ነገር ሳታሳልፊ ሴት ላይ ፊጥ ማለት ምንድን ነው? እሷስ ብትሆን በቃ ፈለገች ከፈለገች እኮ በቃ በስነስርዓት ሽማግሌ ላክ ቤተሰቦቼ ጋራ በቃ አብረን መሆን ከፈለግን ብላ መከላከያ እየወሰደች ሞልታል። መከላከያ የፈለገች በተለብከል ማለት እኮ ሽማግሌ ተልኮ ቀለበት አስሮ ነው እንጂ አለበለዛ እኮ ነው ምን አይኛ ድመት አንድ ቤት ምን ማለት ስጋና ድመት ማሬ ስጋና ድመት። አሁን ድመት እኔ አንድ ጊዜ ማለት ነው ድንገርሽ ኢትዮጵያ እያለሁ ኢትዮጵያ እያለሁ ስጋ ገዛውና ከዛን ውጭ ወጣ ቧንቧ ውሃ ልቀዳ አንድ ድመት ቤት ውስጥ አለች። ለካ ስጋውን ወስዳ ሶፋ ስር ይዛ ገባች። ማሬ ልንገርሽ ብዬ ነው። ከዛን ስጋው ምን ወሰደው ብዬ
ድመትና ስጋ አንድ ቤት አይገባም። ሰው አሉ። እኔ ራሴ ተሞክሮ ነው ልንገራችሁ ብዬ ነው። ከልጃለሽ እንዴ እኔ እየተዋረድኩት ፍቅር እኔ ጀግና ነኝ ብላ ሚዲያ ላይ ብዙ ጊዜ እንዳወረችው እኔ ተዋረድኩት ነው ያወቅኩት። ገበሽ ራሷን እንዳዋረደች ነው። ለምን እኔ የእናቴ ልጅ ነኝ፣ በጣም እኔ የአባቴ ልጅ ነኝ። እሷ የአባቴ ልጅ ነኝ ነው የምትለው ብዙ ጊዜ ማለት ነው። እኔ የአባቴ ልጅ ነኝ፣ በክብሬ ድርድር አላውቅም እኔ ምናምን እያለች ለካ እሷ ወልዳ ተነካክታ ተቦክታ እናቴ ወልዳ ቁንጭጭ አድርጋ አንቺ ሰኒ አንድ ነገር ልንገርሽ እኮ አንቺ ሰኒ ከእህትሽ ከወንድምሽ ጋር እኮ አይደለም የምትገቢ። ይሄን ያክል መሀይብ ደደብነን እንዴ አንቺ? ወንድምሽ በዛሬ ጊዜ ወንድምሽ እንኳን አይታመንም። አንዳንድ የተረገመ ስም እየሰማን ነው ሚዲያ ላይ ከወንድሟ እንደዚህ እየሰማን ነው። ፈጣሪ ከዚህ ጠብቀን። አንድ ነገር ልንገርሽ አሁን አንቺ አንድ ወንድም ጋር ተዋወቅሽ እኮ አንድ ወንድ ጋር በጣም የሰፈርሽ ልጅ ነው፣ በቃ ታውቂዋለሽ ምናምን ከዛ አንድ ቤት እንኑር ብሎሽ አንድ ቤት እንዴት ነው ገብተሽ የምትወጪው? እስቲ እሱን ብቻ መልሽ ሰንዬ። ስትሄጂ እኮ አቋምሽ ሊማርከው ይችላል፣ ሰውነትሽ ሊማርከው ይችላል። ወንድ ልጅ እንደ ተሞክሮ እንደምናውቀው እንዳገባ ሰው ስናወራ ማለት ነው። አዎ አስረግጬ ልንገራችሁ፣ የናክል ዶንቆሮ መሀይብ አይደለንም። የእናንተ አፍ ብጥል፣ የእናንተ ነገር ብጥል፣ የእናንተ ኮመንት ብጥል ድሮ ነው የምወርቀው። አንቺ ያለ ምንም ነገር ከእፋድ ጋር ስትተኝ ያኔ ተቅብረሻል። እንኳን የኛ ኮመንት የኛ ነገር አይደለም ያኔ ተቅብረሻል። ለኮሜንታሮችኛ አንዳንዶች ብንት ለኮሜንት አናስብም። እኛን እንትን ከማለት ከመፎገር በፊት መጀመሪያ ራስሽ ቆም ብለሽ አስቢ ስለራስሽ። እኛ እኮ ማለት ነው መቅዲ ማለት ነው። እኛ እኮ በራሳችን ልፋት ፈጣሪ አንደኛ ፈጣሪ የሚወደው ስራ እየሰራ ነው። ሁለተኛ የሰው ልጅ በእኛ ምክንያት አያለቅስም። ሶስተኛ ለእናት ለአባት ለወገን ደርሰን ለእነሱ እንኳን ማች ልበሱ። ማን አባታቸው ነው እነሱ በዓል ቀን ማች የሚለብሰው? ማን ናቸው? ከካሞች ባይደሳሞች ማለት ነው። በየቦታ የሚተኙ ውሾች ሰገጤ ዘርጋ አጭ ወላሂ ያስጠልኝ። ወይኔ አሁን ሚዲያውን ላይ ያስጠልኝ። ጌታን ለኢየሱስ እኔ እነሱም መላክ ቢሆን ማለት ነው መላክ ቢሆን መላም ናቸው። ከዚህ በኋላ የሰው ልጅ እኔና እሷ እንደዚህ ነው። እኔና እሱ ለምን ባናት አትተከሉ? እሷና አንተ ምን አለ? እናንተ ደግሞ ከዩቲዩብ ውጪ ስራ አይሰሩም የሚባል ሰማሁ። እውነት ነው? ምንም ስራ አንሰራም። መተዳደሪያ ስራ ምንም የለንም ውዶች። አዎ ለሀቢባ እኮ ሌላ ስራ የለም፣ ዩቲዩብ ብቻ ነው የምንተዳደረው አሉ። እነሱ ምን ይላሉ ደግሞ ሲጣሉ ሲመጡ እኛ ሌላ ስራ ያለን ልጆች ነን፣ ዩቲዩብ ብቻ ራስሽን መጀመሪያ በደንብ ጠብቅና ራስሽን መጀመሪያ ቆም ብለሽ አስቢ። ማንኛውም ሰው ማለት ነው ምንድን ነው አንድ ሴት አንድ ወንድ ጋር አብሮ እየኖረች ምንም የሌለበት ቦታ እንዴት ነው? አንቺ ወንድምሽ አይደለም እሱ። አንድ ወንድምሽ ቢሆን ወንድሜ ራሱ እኔ አላምንም። አሁን ለምሳሌ ማንም የሌለበት እኔና ወንድሜ አብረን እንኖር ቢባል እኔ አላምንም። እሱ ወንድ ስለሆነ ይገባሽ አምና ከሱ ጋር አብሮ እየኖረች ያለ ምንም ማለት ነው ምንም ነገር የሌለበት ቦታ ቆይ እንዴት ነው የሚያስብለው ነው የኔ ነገር። የምር ነው። እንዴት ነው ሴት ልጅ እኔ የተኛም ሀገር ላይ የማላውቀው ነገር ሴት ልጅ ወንድ ልጅ ጋር አብሮ አትኖርም። አገብታም እንደምትኖር አውቃለሁ። ሽማግሌ ተልኮ ቤተሰብ አውቆ ቀለበት ተደርጎ በቃ ሁሉ ነገር አልቆ በኋላ ሴትና ወንድ አብሮ እንደሚኖሩ ማቆ ሁሉም ሴት አብሮ ኖሮ በኋላ ከዛ ምን